ክርስቶስ ተንሥአ እሙታን በህይወት ውስጥ የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ትሆን ነበር አይደል? ይመስለኛል። አጋጣሚዎች ተስፋዎች ናቸው። ቅጽበታት ያስደስቱኛል። ህይወትም ልክ እንደዛው። ህይወት የቅጽበታት ውቅር እንደሆነች መቼ ሆነ ይገባኝ። ውቅር ውቅር ውቅር። ህይወት በትናንሽ ቅንጣቶች ትውስታ የተሞላች ጉድ ሳትሆን አትቀርም። ቢሆንም ባይሆንም ግን እኔ ስለማሳልፋት እያንዳንዷ ሰከንድ ደስታ እጨነቃለሁ። ተስፋ ለመኖር ጉጉት፣ ለመኖር ስለምፈልግ ተስፋ አድርጋለሁ። ተስፋዬን የሚጨምርልኝን ነገር ሁሉ ከማድረግ ወደ ኋላ አልልም። ዛሬ ምናልባት ጥሩ ባይሆን ነገን የማየት ተስፋ በህይወት ያቆየኛል። በቃ ህይወት እንደዚህ ነው። ንዳው። አዱኩ አስለደዳም እንዴ? ማን ለምን ተቆራ እንደዚህ የሚቸኩለው? ወይ በጣም ባዶ ነው መሰለኝ። እንኳን አደረሰሽ። ለምኑ? እንኳን አብሮ አደረሰኝ።
ግን ደስ ይላል። ስምሽ ደስ ይላል። ቴንክ ዩ ምን ማለት ነው ግን? አላውቅም። አንተ ለምን ትንሣኤ ይገባል? የፋሲካ ዋዜማ ስለተወለደ። ልደት ነው። ሃፒ ባርዝዴይ። ኧረ ዛሬ አይደለም ልደቴ፣ ዛሬ አይደለም። እኔ ደግሞ ልደት መስሎኝ በዛው ስለራበኝ ወተን እንብላለን ነበር። ታዲያ ምን ችግር አለ? የእኔም የአንቺም የሁላችንም ልደት ታምሪያለሽ በይ። ቴንክ ዩ ውስጥ በጣም ነው የሚጨንቀው። እኔ ምን ራይድ እንኳን እንዴ? ኧረ እኔ መኪና አለ አያሳስብም። ግን ሰክረ መንዳቱ ትንሽ ያስቸግራል። ችግር የለም። ሆስፒታል ቶሎ መድረስ አለብን። የሚሞት መስሎህ አይነት የተረገመ ቀን ነው ዛሬ። በእናትህ ይሄ እንዲሆን የማናችንም ፍላጎት አለ። አሁን እነዚህ መንገድ መዝጋት ምን ይልካል? በእናትህ ሰገብግቦች፣ ሁሉም ሰው እኮ እንደነሱ እንደደለው አድርገው ምንም ህሊና የሚባል ነገር አልፈጠረባቸው። ቆሻሾች፣ ባለጌ፣ ደደቦች። አፍጥንልኝ፣ አታፍጥን። የገጨው ልጅ ግን በህይወት አለ? ምን አባቱ አቅለታል? ምንድን ነው? ሆስፒታሉ ከዚህ ብዙ ይርቃል እንዴ? አይርቅም፣ ቅርብ ነው። እሺ አሁን መኪናዋ ላይ ሄድ ብትልስ? ይሄንን እንዴት ማወቅ? እባካችሁ እርዱን! እባካችሁ እርዱን! ሹፌሯ መጥቶ ተጥቶናል። ግን ለማድረግ ስለፈለግን ደስ ይላል። እሺ፣ ካትሞላ አለባቸው ዶክተር ግን ደህና ይሆናል። ለክፍል ይሰጣል። ውስጤ ለያኔ መኪና ውስጥ ከሌለ ጥየው ማለት ነው። አይ መኪና ውስጥ በቃ እዛ ግርግር መሀል ጥየው
እባክህ መልካም ሰው ይሄን ልጅ እንዳይሞት እናድርገው። ገንዘብ ያስፈልገኛል። እባክህ ምን ሆንክ? ተዘርፌያለሁ። አልገባኝም። እዚህ ኪሴ ውስጥም የነበረውን ነገር በሙሉ ተዘርፌያለሁ። ገንዘብ ነበረኝ ኪሴ ውስጥ፣ ስልክ። ይቅርታ፣ በእኔ ምክንያት ነው የሁሉ ነገር የሆንከው። አንቺ ሆን ብለሽ አላዘረፍሽኝ። ይቅርታ። ወንድሜ ይቅርታ። ስልክ ጥለን ነው። አንድ ጊዜ ስልክ ትሞክርልናለህ እባክህ? ኧረ ችግር የለውም። እሺ ንገረኝ። 09 53 74 ተረቀም በልታውት ይብሉት። ምን አባቱ ወይኔ! እዛው ግርግር ቦታ ነው ይበል። ግርግር ቦታ ነው ያዘረፉኝ። ወንድሜ አንድ ጊዜ ደግመህ ትሞክርልናለህ? እሺ ሌላ ቁጥር ልንገርህና አንድ ጊዜ ሞክርልኝ። 09 38 ይጠራል። አይነሳ። አንዴ ደግመህ ትሞክርልኝ። ተነሳ። ሄሎ ሄሎ ሄሎ። ዘግቼ። እናመሰግናለን። በቃ ከዚህ በላይ አናስቁም። እናመሰግናለን። ስልክ በመሰረቁ በጣም አዝኛለሁ። እንደሞ ይሄ ልጅ የማዳን ከፍተኛ ኃላፊነት አለብኝ። ቅድም መኪና የተጋጨበት ቦታ፣ ቦርሳዬን የጣልኩበት ቦታ ኤቲኤም ቦርሳዬ ውስጥ አለ። ችግር የለውም። ቦርሳውን እንኳን ባናገኘው ቤቴ ቅርብ ነው፣ እዛው አካባቢ ነው። ባክላስ ችግር ለመጨረሻ ጊዜ ነፍስ የማትረፍ ጉዳይ ስለሆነብኝ ነው እንጂ በዚህ ሁኔታ ሆኜ በፍጹም ልተባበርሻለሁ። አመሰግናለሁ። እንድታመሰግኝኝ አይደለም የምተባበርሽ። እኔም ስለተባበርከኝ አይደለም አመሰግናለሁ። አመስጋኝ መሆን ስለምፈልግ። አመስጋኝ መሆን ከፈለግሽ ታዲያ መመስገን ያለበትን ሂጂና አመስግኛ። ያንን ብታደርጊ ደግሞ እዚህ አንገናኝም ነበር። እግዚአብሔር ማለት ነው ታዲያ እሱ ባንተም ውስጥ መመስገን ይችላል። አትወርድም እንዴ? እዚህ እጠብቅሻለሁ። እና ብቻዬን ልፈልግልህ? ብቻሽን አይደል እንዴ? ለምን እንደዚህ አይነት ቦታ መጥተሽ ብሽቅ ሙይ እንቁላል ትፈልጊያለሽ? ቅድም እዚህ ጋር ሰው ተገጭቶ ነበር። አዎ እኔ ከሄዱ በኋላ ነው የደረስኩት። የሆኑ ሰዎች ወደ ሆስፒታል ወስዶት ነበር። ቢጤ አላርግልሻ። ስማ ቦርሳ ጥዬ ነበር። አይታ እኔ እንጃ እኔ አላየሁም። ይኸውልሽ እየደረሰ ነው። እሺ መሀሉን ልክፈስልሽ ወይስ በዳቦ ላርግልሽ? እሺ ያየው ሰው ይኖራል? እኔ እንጃ። ግርግሩ እያለ ፖሊሶች ቶሎ ስለመጡ ግርግሩን ቶሎ በትነውታል። በማንኪያ ምናምን ካፍዬ ላርግልሽ? በዳቦ ትፈልጊያለሽ? አንተ ብሽቅ ናንቺ እኮ ሌላ ገና አላየንም ነው ቤት ህዝብ አይተናል ይሉ ነበር።
ብሽቆች ናቸው በቃሉ። ሻውን ወዴት ነው የምንሄደው? ወደ እኔ ቤት እንሂድ። ከዚሁ ቅርብ ነው፣ ሩቅ አይደለም። ብቻ ልጁን ዘግይተንበት አንተ ነገር እንያል። ተው በእናትህ አታውሩት። ማለት ያደርግ ለገንዘባቸው ብለው ሳይረዱት ቀርተው ከዚህ በፊት እንደዚህ አይነት ነገር እስከገጠመ ተው በእናትህ። አንድ የጎረቤታችን ልጅ በዚህ መንገድ ህይወቱ አልፏል። ማለት ቤት ሆስፒታሎቹ ካርድ ካላወጣችሁ ሲል ሊያሳክሙት የሄዱት ደግሞ አሳክሙት እኛ ካርድ እናወጣለን እያሉ ሲጨቃጨቁ በመሀል ህይወቱ አለፈ። አመለጣችሁ። ቆይ ሰው እንዴት በሰው ነፍስ እልህ እየያዘ ይሄ ነገር ጭንቅላቴ ውስጥ ስላለ እኮ ነው የምጨናነው። በስ በሚቀጥለው ለቁጣት ትባስ ጁረድ ለምን ከስር ትደግፈኛለህ? አልገባኝም። ለምንድን ነው የምደግፍሽ? ቁልፌን ከቦርሳዬ ጋር ጥዬዋለሁ። ስለዚህ በዚህ በኩል ነው የምገባው። እንዴት? እንደዚህ ናውረድ። አንቺ ሴት አይደለሽ? ችግር የለም። ለምቼዋለሁ። አዎ አራት ጨጋጭ በዛ በኩል አናከስ በዚህ በኩል እመጣለሁ። ትቀልበኛለህ? ኧረ በእናትህ በሩ ጋር ጠብቀኝ። ምን አይነት ሰው ነው? አላገኘሁም። ለባል ፈጭቶ እና ምንም አላገኘሽም? ያገኘሁት እችን 120 ብር ብቻ ነው። እንዴት እርግጠኛ ሳትሆኝ እዚህ ድረስ ይዘሽኝ ትመጫለሽ? ሁሉ ጊዜ ያገኝ ነበረ። ሁሌ? አዎ። ለማዳነሻ። እሺ አሁን ምንድን ነው መፍትሄው? እንጃ። ጥሩ ለሆነለት ሞክሬያለሁ። ወዴት ነው የምትነዳው? ወደ እኔ ቤት። ምን እንሰራለን? መቼም ሰውዬው ሲሞት ዝም ብያ እና ቤት ሄደን ኤቲኤም ይሸጣል። በጣም አመሰግናለሁ። መጣሁ። እዚህ ጠብቂ።
ቤታችሁ በጣም ነው አብደሽ ስልቀቀኝ። ማንም ሰው መታየት እኮ ምን ይመስላል ይሄ? ይህ ዘፈን አንዴ ምንድን ነው ይሄን ያህል? ሰው ነኝ እኮ። ግን ትንሽ መረጋጋት ይጎልሻል። እንዴት ፍቃድ ሳታገኝ ዘው ብለሽ ትገቢ? ፈራሁ። ምንድን ነው የሚያስፈራሽ? ጨለማው በዛ ላይ ብቻዬን ነኝ። ጨለማው ምኑ ነው የሚያስፈራው? ጨለማ እዚሁ ጠብቂኝ ካልኩሽ ምን አለበት እዚሁ ብትጠብቂ? በእናትህ እኔ ጭንቀት አልችልም። በቃ ፈራሁ። ምንድን ነው የሚያስፈራሽ? ሰፈሩ ሰላማዊ ነው። እሱን የምታውቀው እኮ አንተ ነው። ደግሞ እኮ የሚያናድደው ድርቀትሽ። አቤት። ቢያንስ ምን አለ ጥፋትሽን ብታምኚ። እሺ በቃ ይቅርታ ይቅርታ። ችግር የለም ችግር የለም። አኩርፈን እንዴት አለ? እኔም ይቅርታ ያልተገባ ጨዋታ ስለጨዋታሽ አኩርፌ ደግሞ አለ ቼክ ፋይል ያው እቺ እንደዚህ ለሰብሰብ ስራ ትሰራ ዘመን ሰብሰብ መስራት እንዴ? ምን ማለት ነው ደግሞ? ተገረሳ የተለየ ሰው ምንድነው? የተለየ ሰው አለ። የተለየ የሚባል ሰው ደግሞ ያለ በጅምላ መፈረጃ ይሆናል። ለምሳሌ እኔ እናንተ የተለያዩ ሰዎች በጾታ አስተሳሰብ በሰውነትና በህልውና ጥያቄዎቻችን ግን ሁላችንም አንድ አይነት ነው። ኤግዚስተንስ አልገባኝም። የመኖር ጥሪያችን የተጠላለፈበት መንገድ ተራሱ ንግግር የተጠላለፈ ሁላችንም መጠኑ ይለያያል እንጂ ኑሯችን በተመሳሳይ መንገድ ነው። ከአንተ ጋር የሚያመሳስለኝ መንገድ ምንም አይታይም። መወለድሽ፣ መሞትሽ፣ አሚን ዋች መሆንሽ፣ በነገሮች ተገዢ መሆንሽ፣ ፍቅር ማወቅሽ፣ አቴንሽን መፈለግሽ በእነዚህና በመሳሰሉት ነገሮች ሰው በኑሮ በመጠኑ ቢለያይ እንደዚህ ነው። አቴንሽን ፈልጌ አላውቅም። ሶስት ለኔ ቢያስ ባስ ጉዳይ አይደለም።
በዚህ በፊት ያነበብኩትን አንድ ጥናት አስታውሽ። አቴንሽን አልፈልግም የሚሉ ሰዎች ከሌላው ሰው በተለየ አቴንሽን ይፈልጋሉ ይላል። የሞኝ ጥናት ብሽቆች በላቸው። ይሁን ባይ ዘ ዌይ ቤት ያየሁት ስል በጣም ነው የሚያምረው። አመሰግናለሁ። አንተ ነህ ሳልካ? አዎ ምንም ሳል ያስመስል ታውቃለህ? ሳሊ ምን ይመስል የሚመስለውና የሆነ ይለያይ ይሆናል። ገንዘብ የለውም ነው የሚለው። እስኪ በእናትህ ገንዘቡን ቀንሰህ ሞክረው። አይሰራም። ይቅርታ ቆየን አይደለ? አዎ በጣም ቆያችሁ። ገንዘብ ለማውጣት የቴም ፍለጋ ብዙ ዞረን አጣን። ዶክተር ማን ነው? ነስ ባለቤቱ ስለመጣች ሁሉም ነገር አልቋል። ባለቤቱ? አዎ ስትቆዩ ጊዜ እኮ ከመታወቂያው ላይ ወስደን ደውለን ጠራናቸው። ግን መጣሁ። ሳላመሰግን እንዳትሄድሽ። መጣሁ። አላውቃትም። ማርያም ልጁ ግን ደህና ነው? ደህና ነው፣ ደህና ነው። ነቅቷል ማለት ነው? ድንጋጤ እኮ ነው ራሱ ስቶ እንዲወድቅ ያደረገው። እሺ አመሰግናለሁ። ተመስገን። እንዴት ነው? ደህና ነው፣ ደህና ይሆናል ብለውታል ዶክተሮቹ። አንቺ ነሽ አይደል ወደዚህ ይዘሽ የመጣሽው? እና ከማንም ባለጌ ጋር ነው አሸሸ ገዳም ሲል እንደዚህ የሆነው። ባለጌ? አዎ ባለጌ። ይቅርታ ወንድም። አቤት። እዚህ አካባቢ ጋራጅ ያለው ማደያ የምታውቀው ይኖራል? አላውቅም ወንድሜ፣ እኔም ለአካባቢው አዲስ። ይቅርታ ካላስቸገርኩ ወይ ስልክ ታስደውለኛለህ? ስልክ አሁን አውርቼባት ካርድ ጨረሰች። እሺ አመሰግናለሁ። አይ ተይው፣ ችግር የለውም። አመሰግናለሁ። ታዋ ቀረብሽ ፉዞ። እሺ ለመጨረሻ ጊዜ ላስቸግርህ። ትራንስፖርት እስከማገኝበት ቦታ ድረስ ትሸኛለህ?
በአንቺ ምክንያት ከዚህ በላይ ምሽቴን ማበላሸት አልፈልግም። ውረጅልኝ፣ ውረጅልኝ። ምንድን ነው? ንገሪኝ፣ ምንድን ነው? በእኔ ምክንያት ከዚህ በኋላ ምሽት እንዲበላሽ አልፈልግም። ውስጥ ምንድን ነው የተፈጠረው? ልጁ ምን ሆኗል? አረፈን? እናቷና እቺ ብሽቅ ጭራሽ እንዳይሞት በተባበርኳት ልትላጥብኝ ትፈልጋለች። ማናት? ምንድን ነው? ተዋት እባክህ። ድሮም ለሰው ሞት አንሰው ብላለች። እሺ አሁን ተረጋጊና መኪና ውስጥ ነው። እንዴት እስካሁን አልሄድክም? መኪናዬ ስትቸኩል የምትበላሸው ነገር አላት። ነዳጅ ነው? የፊል ፓምፑ ትንሽ ችግር አለበት። መሰራት አይችልም? ባለሙያ ይፈልጋል። ምን አይነት ቀን ነው ዛሬ? በእናትህ ከውስጥ ምንድን ነው የተፈጠረው? ተራ ነገር ዝም ብዬ ነው ያከበድኩት። ማታ ማታ ብቻዬን ፈታ ማለት እፈልጋለሁ። ሴተኛ አዳሪ ግን አይደለሁም። ብዙ ጊዜ ሲመሽ መጠጥ እየጋበዘ የሚያማሸኝ ሰው ፈልጋለሁ። ጭንቀቴን እንዳራክፍበት፣ ጭንቀቱን እንዲያራክፍብኝ። ዛሬም የተፈጠረው ይሄ ነው። ዛሬ ምንድን ነው የተፈጠረው? ከልጁ ጋር የተዋወቅ ነው በዚህ መንገድ ነው። የተገጨው ልጅ ትንሳኤ ነው ስሙ። ቅድም ነርሷ ባለ ትዳር እንደሆነ አላውቅም። ሲጀመር ባለ ትዳር ሆኖ ማን ባለ ትዳር ነኝ ብሎ ሌላ ሴት ጋር ይመጣል? እሱም እንደኔ የከፋው ነው የመሰለኝ። ከዛ አብረን ለማምሸት ተስማማን። እርቦኝ ስለነበር ምግብ ልንበላ ስንወጣ ያ ነገር ተፈጠረ። ባይፈጠር ጥሩ ነበር፣ ግን ደግሞ ልወቅስሽ አልፈልግም። በምን ሚዛን ለውኝ ማንን ወቅሳለሁ? እሷ ግን ሸርሙጣ አለችኝ። አንዳንድ ሰው እንግዲህ እንደዚህ ከአይምሮ ምላሱ ይቀርብ። ምን እያደረጋችሁ ነው? መኪና ተበላሽቶብን። ሴትና ወንድ በማታ መኪና ውስጥ መቀመጥ አይቻልም። እናውቃለን። ያ መካኒክ ስልክ አላነሳ ብሎ ነው። ምን ችግር አለ ብንቀመጥ? አልተሳሳምን ወይ ደግሞ? አቤት። አይ ዝም ብላ ነው።
በዚህ ሰዓት መካኒክ ሳታገኙ ለሆስፒታል ጠባቂዎቹ እንዲያውላችሁ ነግራችሁ ጧት ማሳየት ነው። እሺ እናመሰግናለን። እኔ ራበኝ በእናት ከሰራ ለራት የሚሆን ነገር ሰጥሻለሁ። ሰራ አይሰራም። ሻው ቢለይት የሚት ማለት ለምን ነው ያደረግን አንፈልግም? በዛውም አንተ መኪና ታክሲ ካገኘ ትሄዳለህ፣ እኔም የሚበላ ነገር ካገኘ እበላለሁ። ነገር አጥቅም ችግር የለውም። ብቻዬን እፈልጋለሁ። ምን ችግር አለው? አሳፍሬ ነው? ኧረ እኔ እንደዛ አላሰብኩም። እኔ እኮ ብቻዬን መሆን ስለምፈራለሁ። ችግር የለውም። ካልሆነ ደግሞ ማለት አለባበሴ ከደበረ አሁንስ ጨዋ መሰልኩ? እሺ በደንብ ልበሽ። ይኸው አሁንስ እዛ ቤቴም ሳይኖር አይቀርም። እንደውም በርቱኝ ነበር። ረጅም ዓመት ክፉ የጨጓራ ህመም አለብኝ ታውቃለህ? ትናደጃለሽ ማለት ነው ይመስለኛል። አንዳንድ ጊዜ ነገር በወዲያ ያብሰለስላሉ። ብሽቅ ነኝ አይደል? እንዴት እንደታሽ ሰዎች በትንሽ ነገር ሲያናድዱኝ ይናደድላቸዋል። ታዲያ ከዚህ በላይ ብሽቅነት አለ? እንደሷ አትነግሪኝስ? እንደዚህ ስትስቅ ታምራለህ። ለምንድን ነው ግን ደስ የማይልህ? ደስ ስለማይለኝ አይደል? ታዲያ ደስ ስለሚለኝ? አዎ ብሽቅ ነገር አንተ ራስህ ያልታወቀብህ ነው። ታዲያ ደስ የሚልህ ከሆነ ለምን ማየት አትፈልግም? አለ አይደል አንዳንዴ ዝም ብሎ እንደዚህ የሚሰማሽ ነገር። እሺ ይቅርታ አልልም። አንድ ወቅት ላይ እንደዚህ አይነት ስዕል ስዬ ነበረ። የሆነ ምናልባት ከወጣልኝ ብዬ ግን በሆነ መንገድ ተበላሽብኝ። ስለዚህ አንተ መላጣ ሴት እንዴ ስታርቶት ግን ቆይ ነኝ ቆንጆ ተረጋጊ። እሺ ምን ሆነሽ ነው? አንድ ሰው ከማደርገው ድርጊት ላስቆመኝ እንዳይሞክር። እሺ ቆይ ተረጋጊ ነኝ ቆንጆ። እንዴው እንኳን መጣችሁ። አንድ ጥያቄ ልጠይቃችሁ። እሺ ራሱ የሚያጠፋ ሰው ገነት አይገባም አይደለም? አዎ አይገባም። ቆይ እግዚአብሔር ፍቅረኞቻቸው ቺት ስላደረጉባቸው ምንም ኮምፕሮማይዝ አያደርግም? ምን ያስቃል? ለነገሩ ወንድ አይደለ? ቆይ እኔ ቆንጆ ተረጋጊ። እሺ እኔ እናት ነኝ። የኔ ቆንጆ ፍቅረኛሽ ነው? እንዳታምኚ እሺ? እሺ አላምነውም። እሺ አንቺ ብቻ ውረጂ። እሱ ግን እያለቀሰች ነበር። እንዳትሉት እሺ? ለማ ነዋ እዚህ እንደምመጣ ስለሚያውቅ ተከትሎኝ ይመጣል።
ተደብቄው ነው የመጣሁት። ቢመጣም አንነግረውም። ብቻ አንቺ ነው ውረጅ። ወል ታባክሩኛላችሁ? አዎ አዎ፣ አንቺ ብቻ ነይ እታች ውረጅና እናውራ። እያመመሽ ነው? ትንሽ ረፍት ሳደርግበት ይሰው አይዞሽ እሺ። አሁን ትንፋሽን ስባለን። አሁን እናስወጣለን። አይዞሽ እሺ። ምንድን ነው እንደዚህ የምታየው? ምንም። ታዲያ ምን ያሽኮረምኛል? አይ ከቅድም ጀምሮ የሆነ ጥያቄ ልጠይቅሽ እያሰብኩ ነው። ምን? በሳምንት ውስጥ ምን ያህሉን ቀን ትጫወቻለሽ? አይገኝም እንጂ ሁሉንም ቀን ብጠጣ ደስ ይለኛል። አሁንች ልጅ አታስከንም? አይሰለችም? በህይወት ምክንያት ነው ማለት ነው የምጠጪው መሰለኝ። እሺ ሰው ሌላውን ቀን ይጠጣ፣ ዛሬ እንዴት በበዓል ቀን ይጠጣ? በዓል ቀን አይደል? ቢሆን የዛሬውን ቀን እንኳን ቤተክርስቲያን ማሳለፍ ሲገባው ሰው ግን ያለው ደጅ ነው፣ ውጪ ክለብ ጀጅ ያደረከኝ ነው። ጀጅ ያደረኩሽ እስካሁን ጀጅ እያደረኩሽ ነው አይደለም? እንደዚህ ተቀምጠን ልናወራ አብሬሽ መታየት ራሱ ደስተኛ ነበር። ግን ሳስበው ታስባለህ። ሶኬር ማድረግ በጣም ትችላለሽ። የምርህን? ግን እንደዚህ አይነት ሰው አትመስልም። ታዲያ ምን ተገኘብኝ? አንድ ቀን ላገኘሽው ሰው እንደዛ ሁላ ነገር መሆን፣ እሷን ትሪት የምታደርጊበት መንገድ። እኔም ብሆን ከተገናኘት ጀምሮ በስነ ስርዓት እያወራሁሽ አይደለም፣ ግን አንቺ ሁሉም ነገር ችለሽ። እንተ ደግሞ ኧረ እዚህ ነው ያለማታሞግሴ ሙች ነው የሞቀኝ ነው። የምሬ ነው። እሺ ታንክ ዩ። ለምን ግን ብቻሽን ትወጫለሽ? ጓደኞች የሉሽም? የሉኝም ማለት እኔ እንጃ። ከድሮ ከትምህርት ቤት ጊዜ ጀምሮ የልብ ወዳጅ የሚባል ነገር ኖሮኝ አያውቅም። ይገርም። ይሄንንም በፍጹም አትመስል። እንደ ወፍ መሆን እፈልጋለሁ። ዝም ብሎ መብረር፣ ያለ ክልክል፣ ያለ ታዛቢ፣ ዝም ብሎ በነፃነት መብረር። ሰዎች ነፃነትሽን ይነፉሻል? እንደዛ ይመስለኛል። ላይሆን እኮ ይችላል፣ ግን በቃ ይመስለኛል። ነፃ ስለሆንኩ ነው የጠፋሁት የሚል ነገር ያነበብኩ መሰል። ወሬኛ በል። ሲጀመር ነፃ መሆን አያጠፋም። ወይ ደግሞ መጀመሪያም ነፃ የሆነ መስሎት እየተጃጃለ ይሆናል። ነፃነቴን የሚጋፋኝ ሁሉ ገደል መግባት ይችላል። ሁሉም ሰው ገደል መግባት ይችላል። ሰውም ቢሆን ገደል መግባት ይችላል። እንዳጠፊ ቢሆንስ ነፃነትሽን የሚጋፋ? እሱ አባባል ነው አልኩ። እንደዚህ አይነት ችግር ውስጥ ገብተው የማያውቁ ድንጋይ ራሶች ናቸው እንደዚህ የሚያስቡት። ገደል ግቡ በላቸው። እውነትሽን ነው። ቶሎ ነው የምትናደጂው። ለዛ ነው ጨጓራሽን የሚያምሽ።
ተናደድኩ እንዴ? አልተናደድሽም እንዴ? ታዲያ ብናደድስ በኔ እንዴት አረትስቃል? መቼም አንተ ብዙ ጓደኞች ይኖራሉ። አንድ ገጣሚ ጓደኛ ነበር። ስዊድን ገባና በዛው ቀረ። ከሱ በኋላ ጓደኛ ምንም አልያዝኩም። ብዙ ጊዜ ብቻዬን ነው ማሳልፈው። ብቸኝነቴን ባልወደውም አልጠላውም። አንዳንድ ጊዜ በህይወት በሰዎች የምትሸሸግባቸው ብዙ ችግሮች ይኖራሉ እና ብቸኝነት ለዚህ ያጋልጣል። ይመስለኛል ሊመጣል የተባለው ሰው ምን ነው? ኢየሱስ ክርስቶስ ፊልም ላይ እንዳሉት እንደ ተራኪዎቹ ነው ያወራው። ይመስለኛል ይመጣል። ነፍሴ አይዞህ አይዞህ ፍቅረኛው አንተን አሁንም እዚህ ያገኛችሁት? አዎ አዎ። ያው ስትጠጣ እኮ የሆነ አብሾ ነገር አለባት። ለዛ ነው አልቃሻ ናት። ኧረ በፍጹም ምንም አላልኩም። ይቅር ብዬሻለሁ። አመሰግናለሁ። ችግር የለውም። ችግር የለውም። ፍቅር ግን ደስ ይላል አይደል? ፈገግታሽ ለፍቅር ጥሩ አመለካከት እንዳለሽ ያሳያል። አንቺ ግን ፍቅር ይዞሻል? ቀላል ይዞኝ ያውቃል። እንደውም እንደኔ ጢባ ጢቤ የተጫወተበት የለም። ምናልባት መስማት ከተቻለ ብትነግሪኝ። ባለሱቅ ነበር። እርግጠኛ ነኝ ብዙ ጊዜ ዱሬ ስለሰጠሽ መሆን አለበት ያፈቀርሽ። ብሽቅ። እሺ ይቅርታ፣ ቀጥይልኝ። ከድሮ ቤታችን ፊት ለፊት ነበር ሱቁ እና ክረምት ነበር የማየው። ለምን? ወይስ ክረምት ነው የሚሸጠው? እኔ ሴቶች አዳሪ ትምህርት ቤት ነበር የምማረው። ሪሊ? እውነት? እሺ። እና በቃ ሲናፍቀኝ ብር ብዬ ወጥቼ ሄጄ ጆልጆስ ገዝቼው እመለሳለሁ። ጆልጆስ? ጆልጆስ በጣም ነው የምወደው በነገራችን ላይ። አንተ አትወድም? አይ እኔ እንጃ። የጆልጆስ ካምፓኒ ቢያገኘኝ ሁላ የሚሸልመኝ ነው የሚመስለኝ። እና ጆልጆስ ገዝቼ ጆልጆስን በጥርጬ ስጠጣ እሱን የጠጣው እየመሰለኝ በጣም ነበር ደስ የሚለኝ። ባለሱቁ? እሺ በቃ ለነገሩ ከምጠጣው ማልጠጣው ይበልጥ ነበር። እሺ ከዛ ምን አከናቀቀ? በቃ እባክህ ሰውን እንደዚህ አስጀምሮ መተው ምንድነው? ጨርሽልን እንጂ። በቃ መቀራረብ ጀመርን። አብረን ሲኒማ ማየት፣ ወክ ማድረግ። አንድ ጊዜ ሲኒማ አይተን ስንወጣ ድንገት ጨለማ ቦታ ደረሰን። ሳመኝ። በጣም ነበር የደነገጥኩት። ብሊ በቃ ከዛም በኋላ የሚያደርገኝ የሚያሳጣኝ ስለሱ ማሰብ፣ እሱን መናፈቅ ትንሽ ያለ ፍቅር ውስጥ ገባ። ጊዜ ክረምት ከትምህርት ቤት ወደ ቤት ስመጣ የእንጀራ እናቴ ቤት ለሚለቅ እንደሆነ ነገረች። እሱን ሳላገኘው ሳልሰናበተው መሄድ ስላልፈለኩ ሱቁ ሄጄ ያገኘሁት። ከዛ ቤት ለቀን ልንሄድ እንደሆነ ስነግረው በጣም ደነገጠ። እንዳልሄድ ለመነኝ። ከዛ አብረን ለመጥፋት ተስማማን። ቤተሰቦችስ? ማንም ምንም አያውቅም።
ሌሊት 5 ሰዓት ላይ ነበር በአጥር ወጥቼ የጠበቅኩት። እንደውም ለመጀመሪያ ጊዜ በአጥር የዘመድኩት የዛን ቀን መሰለኝ። ኢንተረስቲንግ ነው። እሺ ከዛ እንዴት ሆነ? ዶፍ ዝናብ መዝነብ ጀመረ እና ብርዱ አጥንቴን ሰበረ። ውሾች ጮሁብኝ። ለ2 ሰዓት ተኩል ያህል ከጠበቅኩት በኋላ እንደቀረ ገባኝ። እና ወደ ቤት ተመለሽ? እንዴት ብዬ ሰው በቀንኩበት አንድ በጣም የሚያምር መኪና አጠገቤ መጥቶ ቆመ። ይሄ እንዲገባ ጠየቀኝ። በሰዓቱ ምንም አማራጭ ስለሌለኝ የምግደረደርበትም ሁኔታ ላይ ስላልነበርኩኝ ወደ መኪናው ገባሁ እና ባለ መኪናው ቤት ወሰደኝ። እና ባለ መኪናው ቤት ወሰደኝ። ብሶቱን ሲያወራልኝ ነቃ። ምንም ነገር አልተፈጠረም ነበር ያኔ። ብዙ ሺህ ብር ሰጠኝ። ሰውየው በጣም ነበር ያስገረመኝ። ይገርም። እሺ ከዛስ? በቃ እባክህ፣ ለማንኛውም እኔ በዛ በኩል ወርዳለሁ። አንተም እንዳይረፍድብህ ቢበቃን ይሻላል። እርቦኛል እያልሽ አልነበረ? በጣም እርቦኛል፣ ግን ችግር የለም። እዛ ጋር የሆነ ምግብ የሚሸጡ ነገሮች አሉ መሰለኝ። ኤቲኤሙ ከሰራልኝ እኔ ጋብዝሻለሁ። ካልሆነ ደግሞ አንቺ ባለሽ ገንዘብ ትበያለሽ። ይሻላል። አይሻልም? እየበላሽ ብትጨርሽልኝ ደስ ይላል። ለማንኛውም ምግቡን እንብላ። አንተ ግን አይርብህ? ሆድ እንዳስለመዱት ነው። እንዴት? እኔ በሌሊት በልቼ አላውቅም። ኧረ ሰራ መሰለኝ ፋይናሊ። ቢስነሽ ነፍሴ ምን አለሽ? ምን አለ? አይስክሬም ብቻ በቃ። ቢያንስ ራብሽን ያስታግስልሻል። ጨጓራሽን ከሚያምሽ ይሻል። ኧረ ጣጣ የለውም፣ ችግር የለውም ነፍሴ። አማት ነው እባክህ ተባበራት። የጨጓራን ነገር አውቀዋለሁ። በእኔ የደረሰ በማንም አይደርስ። ተከታተላችሁ ያላችሁት እናመሰግናለን። የፋሲካ ዋዜማ ልዩ የበዓል ፕሮግራማችን ይኖራል። ሌሊቱን ሙሉ እናንተን የሚያስደስቱ ፈታ የሚያደርጉ ሞቅ ደመቅ ብሎ ፋሲካ ዋዜማችሁን እንድታከብሩ የሚያደርጓችሁን አሁን ስለማልበላ ግማሹ ለሰሽ አስተካክለኝ። ችግር የለውም። ቴንኪዩ። ደግ ስለሆንክላት በሷ ስም በጣም አመሰግናለሁ። ኧረ ዝም በለው፣ ሲያጣላን ነው። አመሰግናለሁ። እሺ ፋሲካ ዋዜማችሁ ሞቅ እያለ እንደሆነ እየነገራችሁ ነው። አሁን ደግሞ ከዚህ በመቀጠል በአንድ አድማጭ አሪፍ ሰው ነው መሰረት የአስቴር አወቀን ሙናዬ እሺ ቀጥይልኛ። አድምጠን እንመለሳለን። አንተ ደግሞ ምንድን ነው የምቀጥልልህ?
በቃ ከቤተሰቦቼም ጋር የነበረኝ ኑሮ ደስተኛ አልነበረም። ከሱ ጋር እንድኖር ፈቀደልኝ። ፍቅረኛሽስ? ከሁለት ቀን በኋላ ሄጄ ፈለኩት፣ ከዛ አገኘሁት። እሺ ምን ሆኜ ነው የቀረሁት? ፈርቶ ምንድን ነው የሚያስፈራው? ወደፊት ከኔ ጋር ወደማያውቀው ቦታ ሄዶ መኖሩ፣ በዛ ላይ ምንም ነገር ሳይኖረው እንደዛ አይነት ኑሮ ላለማየት። ቢሆንም እንደማይሆን ቀድሞ ቢነግርሽ ጥሩ ነበር። ግን ተናድጄበታለሁ እንጂ አልተቀየምኩት። እና ከዛ በኋላ ግንኙነታችሁ ቀጠለ? እንደዛ ነገር። እውነት ለመናገር ግን እሱ ደስተኛ አልነበረም። ሁሉም ነገር እንደ በፊቱ አልቀጠለም። እንደ በፊቱ አያቅፈኝም፣ እንደ በፊቱ አይስመኝም፣ እንደ በፊቱ አይንከባከበኝም። ግን ይህን ሁሉ ነገር እወደው ስለነበር ብቻ ቻልኩት። እና ከዛ ወደ ቤት ተመለስሽ ወይስ? አልተመለስኩም። እዛው ከሰውየው ጋር ቆየው። አብረን መዝናናት ጀመርን ምናምን። የሚገርምህ ለመጀመሪያ ጊዜ ክለብ የወጣሁት ከሱ ጋር ነበር። ሰውየው ከፍቅረኛሽ ጋር ስለነበረው ነገር ያውቃል? ኧረ እንደውም ጭራሽ እሱን አግኝቼ ቤት ስገባ መቅናት ጀመረ መሰለኝ። ጭራሽ አኮርፈኛል። መቼው በሰዓቱ እሱ ከሴት ጋር ግንኙነት አልነበረውም ማለት ነው? እኔ ቤት ውስጥ እያለሁ ሁላ ከሌላ ሴት ጋር የተኛ ነበር። አንቺስ ከሰውየው ጋር ምንም? አንድ ቀን አብረን ክለብ ወጣንና መሸን ምናምን፣ ጠጣን፣ ሰከርን። ከዛ በቃ ያ ስለሆነ ግን ተናድጃለሁ። ከዛ በቃ ህይወት እንደዚያ እያለ ቀጠለ። እሱ ማምሸት፣ መስከር፣ መጠጣት ምናምን አቆመ። ማን እንደመከረው እንጃ እንጂ እኔ ደግሞ ከዛ ህይወት ውስጥ መውጣት አቃተኝ። እና ከዛ ወደ ቤት ተመለሽ? ይብቃን አይደል? በቃ የሚገርም ነው። ስማ፣ በእድል ታምናለህ? ማለት ሰዎች በእድል ነው የሚኖሩት ብለህ ታስባለህ? አንዳንዴ ያላሰብሽውና ያላቀድሽው ነገር ወደ ህይወትሽ ሊመጣ ይችላል። ግን እንዴት ታይሽ? አይ ምናልባት የኔስ እንደዚህ መኖር እድል የሆነው ቢሆንስ ብዬ አስቤ። ፈጣሪ እኮ የነጻ ፈቃድ አምላክ ነው። አንቺ የመረጥሽውን እንድትኖሪ ነው የሚፈቅድልሽ። እኔ ለመኖር የመረጥኩት እንደዚህ አልነበረማ። እንዲህ ካልመረጥሽ ለምን አትቀይም? አስባለሁ፣ ግን ሁሉም ነገር አንተ እንደምታስበው ቀላል አይደለም። እንደምታስቢውም እኮ ከባድ ላይሆን ይችላል። ቆይ አንቺን ለመቀየር ምን ያህል ደክመሻል? ምንም ያህል። ለምን? ምናልባት በስቃይ ውስጥ የመኖሩን ትርጉም ማወቅ ፈልጌ ይሆናል። በዛ ውስጥ ለማመስገን። መኪና ከያዛችሁ ሸኙኛ። መኪናችን ተበላሽታ ቆማለች። አይ እድሌ ነው እንግዲህ።
ምን ነው አይገርምም? አሁን እኛም ስለ እድል እያወራን ነበር። እንደኔስ አይነት እድል ጠማማ ሰው የለም። እንዴት? ይኸው ከ19 ዓመቴ ጀምሮ ሎተሪ ቆርጣለሁ፣ ግን አንድ ቀን ማስተዛዘኛ እንኳን ደርሶኝ አያውቅም። ተጫዋች ነህ። እናመሰግናለን ለምግቡም ለጨዋታውም። ቴንክ ዩ። ባይሆን የዚህን ፋንታ አይስክሬም ትሰጠኛለህ። ለዚህማ ብላችሁ እንድትገዙኝ አልፈልግም። አይ ለመልካም ምግባርህማ ግድ ነው። ያው እንግዲህ እምቢ ካላችሁ እኔም ነጋዴ ነኝና እምቢ አልልም። እቺ አራዳ ናት። አንድ አይስክሬም ስጠኝ ነው። እሺ ቴንክ ዩ። እሺ ነው። እሺ አመሰግናለሁ። ሂሳቡ ቴንክ ዩ ነፍሴ። እናመሰግናለን። ባይ። መልካም በዓል ይሁንላችሁ። እሺ መልካም በዓል። ሌቦች እንዳይተናኮላችሁ ተጠንቀቁ። እሺ ለምንድን ነው ግን ቅድም አመስጋኝ መሆን እፈልጋለሁ ስትይ ነበር? በሁሉ አመስግኑ ይላል ቃሉ። እውነትም ከመጽሐፍ ቅዱስ የማውቀው ብቸኛ ቃል ይሄን ብቻ ይመስለኛል። መጽሐፍ ቅዱስ ስለማላነብ በበድል እንኳን ሳታውቅ ነው ብሎ ይምረኛል ብዬ ስለማስብ ባለማወቂ በጣም ነው ደስ የሚለኝ መጽሐፍ ቅዱስ። አንዳንድ ነጋ ጠባ ቤተክርስቲያን የሚመላለሱ ሰዎች እግዚአብሔርን ከኔ የተሻለ መረዳት ስለማይችሉ በጣም ይገርሙኛል። ምን ደም ከፈትረው እውነት እኮ ነው የተናገርሽ። እንዴት እንደሚጣፍጥ ብታይ ብትቀምሰው። እኔ ጣፋጭ አልወድም እባክሽ። አረ እኔን አትወደኝማ። ቆይ ጣፋጭ ምን ይጠላል? ምቾትና ጣፋጭ አንድ ናቸው። እኔ ደግሞ ምቾት የሰው ልጅ ያጠፋል ብዬ አምናለሁ። ባለመድላት ውስጥ ነው የሰው ልጅ የህይወት ግቡን የሚያገኘው። ካልተቸገርሽ የሰው ችግር አይገባሽም። ካልተጠማሽ የሰው ጥም ላንቺ ቀልድ ነው። እንደውም አጭበርባሪው ምቾት የሰው ልጅን ስሜት ወደ አልተገባ ሰመመን ከቶ ላልተፈለገ ጊዜ ይሸጠናል ወይ ላለፈ ጊዜ ይሸጠናል ይላል ካሊድ ጅብራን። አንቺ ግን መጽሐፍ ማንበብ ትወጃለሽ? ይቃላው የሚል አንድ መጽሐፍ እንዳነበብ ብቻ ትዝ ይለኛል። ብሽቅ የሚላተሽ ነው የሚሆነው መቼም። ብሽቅ የእውነት ግን በሚያነቡ ሰዎች በጣም ነው መቀናባቸው። አዎ ማንበብ እኮ በጣም ደስ ይላል። አሁን ቆይ ማንበብ ብጀምር ምን መጽሐፍ እንዳነብ ትመክረኛለህ? ሁሉንም ማንበብ ጥሩ ነው። ሁሉን አንብቡ፣ ሁሉን ጠርጥሩ፣ ጠይቁ አይደል የሚለው መጽሐፍ። መጀመሪያ መጽሐፍ ማንበብ ብጀምር ግን የማነበው ፍቅር እስከ መቃብርን ይመስለኛል። ለምን? ያው መጀመሪያ የምታነበው ጥቅስ ለመጥቀስ አይደል? ይገርምሃል፣ ፍቅር እስከ መቃብርን ሳነበው ሁለቱ ካራክተሮች መቃብሩ ፍቅራቸው ሰፍቷቸው የፍቅር ፍላጻ ገርፏቸው ምናምን ገለመሌ ገለመሌ። ፍላጻ ግን ምንድን ነው? የምር ፍላጻ አንተስ ግን ረስቼኝ ፍቅር ይዛውቃ እንደዚህ አይነት ነገር ከማንም ጋር አውርቼ አላውቅም። እናትህ ዘና በል በቃ። ምናልባት እኮ ከዚህ ምሽት በኋላ ሌላ ጊዜ ላንገናኝ እንችላለን። እኔ ስለ ሰዎች ህይወት ከነሱ ጋር ማውራት መጫወት በጣም ስለሚያስደስተኝ ነው። በእናትህ በእናትህ ፈረንጅ ነበረች። አዎ አየክ፣ እንደዚህ ለቀቅ ዘና ስትል በጣም ደስ ትላለህ። እሺ ቀጥል። በቃ ታዲያ ብሽቅ የወሬ ቋጣሪ። ይኸውልሽ ለአበሻ የሚሆን ባህሪ የላትም። በቃ በዛ ምክንያት ተለያየናል። በቃ ይሄ ማለት አልገባኝም። ለአበሻ የሚስማማ ባህሪ የላትም ማለት ይኸውልሽ አሁን እኔ ይሄንን ከነገርኩሽ ከዚህ በኋላ
አይንሽን የማይበት ድፍረቱ የለኝም። ስለዚህ አልነግርሽ። ችግር የለውም። ይኸው አይኔን ጨፍናለሁ። ኧረ በእናትሽ አትድረቂ እንዴ! በእናትህ ኧረ አይሆን ፕሊዝ፣ በእናትህ እሺ። ዙሪ ከምን ያው በቃ ትወዳለች። ምንድን ነው የምትወደው? አለ አይደል የፈረንጅ ባህሪ፣ ቦታ አትመርጥም ምናምን አለቀ። ይኸው ነው። ይኸውልሽ ለዚህ እኮ ነው አልንገርሽ ያልኩሽ። ለዚህ ነው። እሺ በቃ ይቅርታ፣ እውነት ይቅርታ። እሺ ቀጥላ። አለቀ በቃ ምንም እንቀጥል። በእናትህ እሺ፣ በእናትህ ላስጨርሰው። ታዲያ ለምን ጀመርክልኝ? እሺ ብቻ በባህል አለመግባባት ይሁን ምናምን፣ ከዛ በኋላ ብዙ አልቆየንም፣ ተለያየን። የሆነ ጊዜ እንደውም በሆነ ጉዳይ ተጣላንና እሺ ቅድም ያልኩሽ ስዕል ላይ ቀለም ደፋችበት። ከዛ በአማርኛ ደንቆሮ እያሰድብ ተለያየ። እቺ ደንቆሮ እርግጠኛ ነኝ አማርኛ ካልቻለች ደንቆሮ ለመፍታት በጣም ጊዜ ይፈጅባታል። ለየት ያለ ታሪክ ነው ግን ደስ ይላል። ደንቆሮ አልካት፣ ደስ ይላል። አገርም የለ ለማንም አውርቼው እኮ አላውቅም። ለማንም ሁሉም ሰው በሆነ መንገድ ውስጥ ያለውን ነገር ካላወራ ሊፈነዳ ነው የሚደርሰው። እንዳልኩሽ ቢሆንም ግን ወዳት ነበር። ደስ ይላል። የሁሉም ፍቅር ደስ ይላል። ጸጉሬ ላይ ተባይ ስለተፈለፈለ ከውሻ ጋር ተቃቅፌ ስላደርኩ በየመንገዱ ራቁቴን ስለዞርኩ ያኔ የክርስቶስን መስቀል የተሸከምኩት እኔ ነኝ ብላቸው ማናችሁም ልታምኑኝ አልፈለጋችሁ። ሂድ እብድ እያላችሁ ታባረሩኛላችሁ። አሁን እኔ ነኝ እናንተ ናችሁ እብድ። ያኔ የክርስቶስን መስቀል የተሸከምኩት እኔ ነኝ። ካላመንሽኝ ስታገኝ ጠይቀው። አተም ካላገመንከኝ ስታገኘው ጠይቀው። አተ ተገርዛ አዎ በጣም ጥሩ። አንተን ይሰማል። ሂዱ ይዞሽ በቃ ተረጋጊ። ሄዷል። ሽንቴን ለቅቄው ነበር፣ አስደነገጠኝ። ወይኔ በእናትህ ነጠላህን አበላሸው። እዛ ጋር ውሃ የሚሸጡ ሰዎች ይታዩኛል። እዛ እንሂድና አጥብልሃለሁ። እሺ ሰላም አመሹ አባቴ። መስገን ልጅ ውሃ እንውሰድ። መርጣችሁ ሰው ፈለጋችሁት። ሁኔታችሁ ሴት አያቴን አስታወሰኝ። እንዴት? ሁል ጊዜ ነጠላ ይቀደድባት ነበር። ታዲያ እኛ ቤት በማንኛውም ሰዓት የሚመጣ ሰው ወይ ነጠላ ስትቋጭ፣ ወይ ነጠላ ስትሰፋ፣ ወይ ነጠላ ስታጥብ፣ ወይ ነጠላ እየቋጨች ነው። ነጠላ ይወዱ ነበር ማለት ነው። እያስቸገራት እንኳን አትተው። ነጠላ ሕይወት ነው የምትለው ነገር ነበራት። ቶሎ ይቆሽሻል፣
ቶሎ ታጥቦ ጠፈፍ ይላል፣ ቶሎ ይቀደዳል፣ በቀላሉ ይሰፋል። በየመንገዱ እሾህ ይወጋል፣ እሾሁ ደግሞ ቶሎ አይለቅም። እኛም እንደዛ አይደለን? የወጋንን መች እንለቃለን? በዚያ ላይ ነጭ በመሆኑ ሁሉንም ነገር ለመያዝ ቅርብ ነው። እዚህ ጋር እስጩ ጠፈፍ ይላል። ጊዜው ረፈደባችሁ መችስ። ለመድረስ ብዙ እንቅፋት ገጠመን ጋሽ። ሁሌም ነው መንገድ ቀና አይሆንም። ቀና እግር ካለ ይበቃል። እንደናንተ እንዴት? ይኸው እንቅፋት ገጠመን አላላችሁ? ከመሄድ ደከማችሁ? በፍጹም በቃ ማናችሁም ካልደከማችሁ ትደርሳላችሁ። እንደ አፎት ያድርግልን አባታችን። አባቴ ወይ አባቴ ወይ ወደ እግዚአብሔር ለመቅረብ ከንጹህ ልብ ሌላ ምን ያስፈልጋል? ራስን ማወቅ ነው ዋናው። ንጹህ ልብ ራስን ከማወቅ ነው የምትገነባው። አልገባኝም። እኔ ማን ነኝ ብለሽ መጠየቅ ስትጀምሪ ብዙ መመለስ ባለብሽ ነገሮች ትጠመጃለሽ። ንጹህ ልብሽን ለማጥቆር ስትዳክሪ ከዛ በፊት የነበርሽባቸው ነገሮች በሙሉ ከንቱ መሆናቸውን ትረጂና በራስሽ መንገድ ውስጥሽን ለመረዳት ትሞክሪያለሽ። የተናገርከው በሙሉ አንድም ሳይቀር ልክ ነው። ከቆሻሻ ጋር የተቀመጠ ራሱን በንጽህና ይግለጽ፣ አለበለዚያ እንደ ቆሻሻ እናየው ዘንድ ግድ ነው። ይህ ዓለም የሁለት ነገር ምርጫ ነው። ወይ ቆሻሻ ወይ ንጹህ፣ ወይ አጥ ወይ ጻድቅ። ሰው ከምርጫው ጋር ነው የተወለደው። ስለዚህ ምረጪ ልጄ፣ ምረጡ። መሄድ አለብኝ። እሺ፣ እናመሰግናለን። ስለዚህ እኔም አመሰግናለሁ ልጆች። ከላይ ድረስ አብረን እንሂድ። ደህና ይደሩ አባ። አሜን። ሰላም እደሩልኝ። ሰላም ግቡ። ሰውየው ደስ ይላል አይደል? በጣም ያሳዝናል። በጣም ምን ነው የቀድሙ ትዝ ብሎኝ ነው። ቶሎ ቶሎ ማቴጂ ከሆነ ጥዬሽ ነው የሚሄድ። እሺ፣ ይቅርታ፣ በቃ ይቅርታ። ቆይ ምንድን ነው የሚያስቅሽ? የቀድሙ እብድ ትዝ ብሎኝ ነው። ግን ቆይ አውልቅና አሳየኝ ቢል ምን ተገርሳለች ሲል ነው። ቸርች ራቁቴን ልትሄድ ነበር። ራቆቴን ብሄድ የሚከለክለኝ ሰው ያለ አስመሰልሽ? ማንኛውም ፍጥረት ቤተ ክርስቲያን እንደፈለገ መሄድ ይችላል። ኧረ እኔ ስቀልድ ነው። አንተ እንዴ ታመራለህ እንዴ? ኡፋይ ቀልድ አይገባም እያልሽኝ? አዎ እንዴ እሱማ ምን ቀልድ የሚገባ አይነት ሰው አትመስልም። በፊት እንዴት ያለው ቀልድ አዋቂ ነበርኩ መሰለኝ። ግን አትመስልም። አታወራም። ስታወራም ቀላል ነገር አታወራም። ቁም ነገር ብቻ። ህይወት ይሆናል። አሁን ራስ ያልኩ አልገባኝም። አባቴ ወታደር ነው። እዛ ጦር ሜዳ ነው የሞት። ከዛ በኋላ እናቴ እኔን የማሳደግ ኃላፊነት ለብቻዋ ተሸከመች። ስራ ለሌላት ሴት ግን ይከብዳል ይመስለኛል። ህይወት እንደዚህ ስትቀያየር ነገሮችን መቀየር ጀመሩ። ሙሉ የነበርሽ ሰው ድንገት ባዶ መሆንሽን ትረጃለሽ። ከዚህ ሁሉ ነገር በኋላ እናቴ እኔን ለማሳደግ የከፈለችውን መስዋዕትነት፣ ለብቻዋ የደከመችውን ለራሷ በሽታ ገዛችበትና አረፈች። በጣም አዝናለሁ።
አሁን የምኖረው ከአያቴ ጋር ህይወት በጣም ተስፋ ቆርጬ ትርጉሟን ፍለጋ በጣም የማይረባ ቦታ ዞሬያለሁ። ማለት አንቺ ያለፍሽበትን መጠጥ፣ ሲጋራ፣ በተለየ ሲጋራ ምን እንደፈለኩ እንኳን አይገባኝም ነበር። በመጨረሻ ግን ህይወትን ህይወት ከሰጠኝ ያገኘሁት የት አምላክ። በጣም ታስቀናለህ። ሰው ማድረግ በሚችለው ነገር የሚቀና ከሆነ ጅል ነው፣ ሞኝ ነው። በህይወቴ ሙሉ ለመኖር ትርጉም ስፈልግ ነበር። ከአንድ ሚሊዮን ጊዜ ራሴን ለማጥፋት ወስኜ ግን አላደረኩትም። ፈራሁ። ለምን እንደፈራሁ ግን አላውቅም። የሚጠብቀው ወይም የሚጠብቀኝ ምንም ነገር ሳይኖር ዝም ብዬ ፈራሁ። ላንቺ ምንም ላይመስልሽ ይችላል። ልብ ላትዩም ትችያለሽ። ግን አንቺን የሚጠብቅሽ በጣም ብዙ ሰው አለ። ከአምላኩ የተላከለትን መልእክት ጥበቃ። ግን እንደዚህ ልጅ የሚወደኝ ቢኖር ትእዛዜን ይፈጽም አይደለም የሚል ልብሽን በንጹህ መንፈስ ከአምላክሽ ጋር ለማገናኘት የሚወደውን ነገር አድርጊ። ደግሞ ሁላችንም የመጣ ነው እሱን ለማገልገል። ህይወት ተደጋግሞብሽ ሰልችቶሻል አይደል? በጣም ህይወቴ ውስጥ ምንም አዲስ ነገር አጥቻለሁ። ከፀሐይ በታች አዲስ ነገር የለም። ብቻ አንቺ እምነት ይኖርሽ፣ ተስፋ ይኖርሽ፣ ፍቅር ይኖርሽ። ከዛ የህይወትን መንገድ በዛ ውስጥ ታገኘዋለሽ። ምንድን ነው የሚያስቅሽ? አንተ ምን ያስቃል? እሷ ምንድን ነው የሚያስቃት ነው? አንተ ምን ያስቃል? ምንም። እኔ ምንም። አንድ ጥያቄ ልጠይቃችሁና የመለሰ የፋሲካ ሽልማት ይኖረዋል። እቺ ጥርሴ ማነው ያወለቃት? በቃ እናቅም። በእናትህ አይደለም። አገር ስጡኝና እኔ ልንገራል። እሺ ኢትዮጵያን ሰጠን። ባትሰጡኝም ግን የለም። ግን እኔ እነግራችኋለሁ። የዚህ የጾሙ ቅበላ ቀን ነውና አንድ ሁለት ትልል የሆነ ቦታ መሄድ። እሺ አትሉ? እሺ እናትሽ ሰውዬ ስራ ፈት ነው። እዚህ ሰዓት ተመዱብኛል። እሺ ከዛ የምጠጣው አረቄ እየገባልኝ ሲመጣ አጋጣሚ ከፊት ለፊቴ 5 ሰዎች ክራንች ይዘው ቁጭ ብለዋል። በእኔ ቤት እኮ ነገር ማሳመር እኮ ነው። አንተ ግን ብድቅ አረኩና እንቆልልጭ አልኳቸው። ከዛ ከማን አንዱ ተንደርድሮ ክራንች አንስቶ ጥርሴን አለው ካለፊን መልሱ አፌን በዳቦ አብሰናል። በቃሽ ሂድ። ወዴት? እኔ ምን አውቃለሁ? ወደ ምትሄድበት ነው የምትሄደው። በጣም የምታምሩ እሺ ለያችሁ በእናትህ ደልቶ ታውቃለህ? አይደለም እኮ እኔም እንዳንተ ቆንጆ ሚስት ቢኖረኝ ኖሮ ዛሬ ሰካራም አልሆንም ነበር። ግን ትዳራችሁን ይባርከው።
አሜን። ውለዱ። አንቺ ግን የሆነ ቦታ ማቅሽ መሰለኝ። በቃ ሰውዬ እባክህን ትተኸኝ ሂድ። በነገራችን ላይ ባትቆጣኝ እሄዳለሁ። ደህና ደሩ። አፈር በላለ የልጅ ዛሬ። ስማ አሜን አልከው እኮ ታውቋል። እና ሲቀባጥር ምን ልበለው? እኔ የምልህ ስማማ፣ የፋሲካ ልዩ ትዝታ አለ እንዴ የምታስታውሰው? ያን ያህል የሚካበድ ነገር የለም። ግን እንደ ማንኛውም ልጅ ዶሮ አምልጦኝ ሮጬ፣ ጭቃ ዳልጦኝ ወድቄ፣ የሰፈር ልጆች ስቀውብኝ ምናምን የተለየ ነገር አይደለም። አንቺስ? የዛሬው ምሽት ራሱን የቻለ ትዝታ አይደል? ከዚህ በኋላ ፋሲካ በመጣ ቁጥር ይሄን ምሽት እናንተን መቼም አልረሳችሁ። ይበቃል። በምሽቱ ብናደድም ብዙ አልከፋኝም። አመሰግናለሁ። እኔ በዚህ ጋር መሄድ አለብኝ። እኔም ከዚህ በኋላ አልይዝም። ደህና ደር። ደህና ደር። አብሬ ልሂድ አብሬ ልሂድ። አብሬ ልሂድ። እውነትሽን ነው? እውነቴን ነው። ሜጃ ስለሌለሽ ነው ወይስ ሜጃ ስለሆነሽ? ሜጃ ይጠፋል ብላ ነው። ግን እንደዚህ ለብሼ ካንተ ጋር መሄድ እችላለሁ? ለእኔ ችግር የለውም። ለመጨረሻ ጊዜ ላስቸግርህ። እዚህ ቅርብ ማቃት ልጅ አለች። ቢያንስ ምሸፈንበት ወይ ቀሚስ ወይ ነጠላ አቀብላታለሁ። ሩቅ ነው? ቅርብ ነው ግን ምን ክለብ ነው? ክለብ? በእናትህ ለመጨረሻ ጊዜ ላስቸግርህ። ብቻዬን ከሄድኩኝ አይለቁኝም። አንተን ካዩ ቢያንስ አያቆዩኝም። አብሬህ እንደሄድ አትፈልግም? ለመጨረሻ ጊዜ ላስቸግርህ። ለመጨረሻ ጊዜ። ደረቅ ርቄ መጣሁና አንድ እርምጃ ብቀር እንዳላጣሽ ብዬ ጓደኛ ነን እያልኩ ቆየሁ እስከ ዛሬ እንጂ እኔማ ምንም ባልተውነው ፍቅር እንደያዘው ምንም ባያረገኝ እንደናፈቀሽ ሰው ዓይንሽን ሳይ ከፍቶኝ እንኳን እስቃለሁ ይሰማኛል ቤት እንዳለሁ ወድሻለሁ። እንዲሁ ስታገል እባክህ ልጅቷ የለችም። እንደዚህ ሁሉ ቸርች መሄድ አልፈልግም። ችግር የለውም። እኔ ነጠላ እሰጥሻለሁ። እዚህማ ተመልሰሽ አትገቢም። አንገባም አልኩሽ ሴትዮ። ኧረ በእናትህ እንዴት አገል ለቃቃው አይደለም ይኸውልሽ፣ እዚህ የሆነ ሆቴል አካባቢ ገብተን ትሸኛለሽ። ወጥቶኝ ያለ እናትህ
አለቀ። ምኑ የተጀመረው የሚያልቅ ነገር የለም፣ አዲስ የሚጀመር እንጂ። እንዴት? አንዳንድ ጊዜ የሆነ ትንሽነት ሰምቶ ያውቃል? ይሆናል። ግን እንዴት ጠየቅሽ? እንጃ ብቻ አላውቅም። በህይወት ውስጥ የምታገኛቸው ማንኛውም ልምዶች ሌላ ከነሱ የተሻለ እንዳለ ስታይ በእነሱ ውስጥ ያገዘፍከው ማንነት ገና ትንሽ እንደሆነ ይሰማል። ትንጥዬ አይገርምም? ምንም ይሄ ስሜት ተሰምቶኝ ያውቃል። ህይወት አንተ ምንም እንደሆንክ እስኪገባ ድረስ በአጋጣሚዎች፣ በፈተናዎች፣ በድግምግሞች፣ በማግኘትና በማጣት የተሞላች ናት። ተፈላሰፍኩት። ህይወት ራሱ እኮ እንድትፈላሰፊ ነው የምትጋብዝሽ። እርቦሃል አይደል? አድካሚ ምሽት ነው። ምን ታስባለህ? ታፍታለህ አይደል? ቀለም ጥራ እንዴ እንትን ነጭ አዛመምኩ በጣም ስማማ፣ በቴሌፓቲ ታምናለህ? በመጠኑ ግን አንዳንዴ ከሳይንሳዊ ነገር ክብድ አድርገውት ይሄ አስማታዊ ሊያደርጉት ሲሞክሩ ያናድደኛል። አንቺስ? እኔ ሰዎች ሀሳባቸው ሲገጥም ውስጣቸው የሚፈጥረው ስሜት ደስ ይለኛል። ውስጣቸው? እሺ ውስጣችን አንዳንድም የሆነ ከማታውቀው ሰው ጋር ድንገት ምንም ሳታወራ በአይን ብቻ ተግባብታ አታውቅም? ለምሳሌ ታክሲ አብራ ወረፋ ከያዘች ልጅ ጋር ድንገት ስታይ ወይ ስታያት ወይ አጠገብ በተው ወንበር ስትቀመጥ የሆነ ደስ የሚል ኢነርጂ፣ የሆነ መልእክት ትለዋወጣላችሁ። አይገርምም? የሆነ ነገር መጣልኝ። የሆነ ደስ የሚል ስሜት አለው። ዩኒቨርሲቲ ያለው በዚህ ነገር ላይ በጥልቀት መስራት ፈልግ ነበር። እንዴ ወይ አይ ቲንክ የውጭው በርቶ የውስጡ እምቢ ብሏቸዋል። እኔ ምን ዩኒቨርሲቲ ነበርሽ እንዴ? አዎ የሳይኮሎጂ ተማሪ ነበርኩ። ከመሀል አቆምኩት እንጂ። በቤተሰብ ጉዳይ ነው? አይ በራሴ ጉዳይ። ለምን? መግባባት አልቻልኩ። እምልህ ከሰዎች ጋር ሁሉ መግባባት አልቻልኩ። እንደውም የእነሱ ችግር ይመስለኝ ነበረ። በኋላ ግን ሳስበው የራሴ ችግር እንደሆነ ይሰማኛል። እና ለመቀጠል አላሰብሽም? የሚያልቅ ነገር የለም የሚጀምር እንጂ ተባብለን የለ? እውነት ነው። አንተስ? እኔ ነው። አንተ ግን ስለ ራስ ማውራት አትወድም። ሰውን ማስለፍለፍ ብቻ ነው ደስ የሚል። እሺ ስለ ራሴ ምን ልንገርሽ? ተምረህ ሰው ሊሆንኩ? አዎ አለፈለገ ሰላም። ምን? አዲስ ዩኒቨርሲቲ። እንዴ ዩኒቨርሲቲ ውስጥ ስዕል ትምህርት አለ እንዴ? ምን ያስቃል? ብዙ ሰው ዩኒቨርሲቲ ውስጥ አርት ያለ አይመስሉም እና ስለሚደጋገምብኝ ብዙ ጊዜ ያስቀኛል። እኔ ግን ይሄ ሸራ ላይ ምናምን ቀለም እየደፋችሁ ይሄ ራቁት ሻርፕ እያለበሳችሁ ምናምን የምትመሳሰጣት ነገር ታስቀኛለች። ስማኛ ኤርትራ ሰውየው መጣል ልቅጠመው። እኛ ኤርትራ ብለን ነው ጥበብ ውስጣችን የጎፈለው ያኔ ድሮ። ብዙ ጊዜ እኮ የአርት መረዳቶች በልምምድ ነው የሚመጡት።
አንቺ ፈልጊ እንጂ ረቂቁን የህይወት መረዳት አርት ውስጥ ነው ልታገኛት የምትችው። እስቲ እንግዲህ እንሞክራለን። እናመሰግናለን። ምን አይነት ሴት ነው ግን ታይፕ? አንዴ ልትጠይቂኝ ቻልሽ? አይ አስተናጋጇን በአይን ስትከተላት እያየሁ። ማ እኔ እንዴ የምር ግን ምን አይነት ሴት ናት ምርጫ? ጨዋ፣ ቁም ነገረኛ፣ ጠይም፣ አፍንጫዋ ረዘም ያለ። በነገርሽ ላይ ሰልካካ አፍንጫ ወዳለሁ። ጸጉሯ ረጅም ቢሆንም ባይሆንም ችግር የለውም። ዋናው ነገር ግን ማንበብ የምትወድ ብትሆን ደስ ይለኛል። አይ አትልፋ፣ አታገኝም በጭራሽ። አልጠበኩም። አንቺስ? እኔ እባክህ ቦርጫና መላጣ ወንድ ነው የሚመችኝ። እና ሳትስ ላይ ልንለያይ ነው? እስልሻለሁ። የት ታገኘኛል? አንቺን ማግኘት እኮ አይጠበቅም። ደግሞ መልክሽን አይደለም የሚመስለው ውስጥሽን። ውስጤን የታየው ያወቅኩሽን ያህል አሚን የማውቀውን ያህል እስልሻለሁ። ቆንጆ አድርገህ ሳለኝሽ ምን ያስቃል? ምን ያንሰኛል ቆንጆ ለመባል? ምንም። ብሽቅ ስምህ ግን ማን ነው? ዮሐንስ እባላለሁ። መቅደላዊት። ሌሊቱን በሙሉ ስላሳለፍናቸው ጊዜዎች ሁሉ አመሰግንሃለሁ። ቻው።